ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአያቶላህ ሙተጀባን ካሚኒን ጎረቤት ሀገራት አቋማቸውን እንዳሳውቁ አስጠነቀቁ። የኢራን ጠቅላይ መሪ አያቶላህ ሙታጂብ ሁሴን ካሚኒን በሀገሪቱ ላይ የሚፈጸሙ ጥቃቶች የሚወሰድ የበቀል እርምጃ ተጠናክሮ እንደሚቀጥልና አሜሪካ የጦር ሰፈሮች እንደሚያስተናግዱ የጎረቤት ሀገራትም አቋማቸውን እንዳሳውቁ አስጠንቅቀዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። የአሜሪካ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ከጥቅም ውጭ ማድረጓን አስታወቀች። በዚህም ጉዳይ የዜና ጥንቅራችን አካተናል። ሮዛና የተሰኘችው አዲሱ የቱርክ መርከብ ከኢራን በተገኘ ልዩ ፍቃድ የሆርሙዝ ስርጥ እንድትሻገር ተፈቅዶላታል። በኢራን ባህር አረቢያ የሚገኘው ሌሎች 14 የቱርክ መርከቦች ለማስወጣት አንካራ ከኢራን ባለስልጣን ጋር ንግግር እያደረገ መሆኑን የቱርክ ትራንስፖርት ሚኒስተር ገልጸዋል። አሜሪካ በሩሲያ ነዳጅ ላይ የጣለችው ማዕቀብ አንስታለች። ዩናይትድ ስቴትስ መንግስት በሩሲያ ነዳጅ ምርቶች ላይ ጥሎት የነበረውን ጠንካራ ማዕቀብ በጊዜያዊነት ማንሳቱን አስታውቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። በሱዳንና በግብጽ ድንበር በተቀሰቀሰ የተኩስ ልውውጥ የበርካታ ሰዎች ህይወት አለፈ። በሱዳንና ግብጽ ድንበር አቅራቢያ በግብጽ የድንበር ጠባቂዎች ትጥቅ ባነገቡ ሱዳናዊ ባህላዊ ማዕድን አውጪዎች መካከል በተፈጠረ ተኩስ ልውውጥ 9 የሱዳናዊ ህይወት ሲያልፍ ሌሎች 13 ደግሞ መቁሰላቸው ተነግሯል። በግብጽ በኩል የደረሰ ጉዳትም አልተገለጸም። በዚህም ጉዳይ የዜና ጥንቅራችን አካተነዋል። በሰፊ የዜና ትንታኔያችን ተሰሙታላችሁ። በዱባይ ላይ የሚደርሱ የኢራን ሚሳኤል ጥቃቶች የሚያሳይ ቪዲዮ ቀርጿል የተባለው የ60 ዓመቱ ብሪታንያዊ ጎብኝ የ2 ዓመት እስራት ሊፈረድበት እንደሚችል ተነገረ። በዚህም ጉዳይ የዜና ጥንቅራችን አካተናል። የአሜሪካ ነዳጅ ጫኝ የጦር አውሮፕላን በኢራቅ ተከሰከሰ። የአሜሪካ ጦር ዲፓርትመንት እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው ኬሲ 135 አውሮፕላን መውደቁ ማረጋገጡን አደጋ የተከሰተው በጠላት ወይም በወዳጅ ሀገር ተኩስ አይደለም ብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ቀዳሚ አጫጭር ዜና ስናልፍ እኔ ጌታቸውን እንዳልመስላቸው ተዘጋጅቶ መቆየት ወሳኝ ነው ሲሉ ሌተናል ጄኔራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀሌ በተካሄደው የአፄ ዮሐንስ መታሰቢያ ላይ ባደረጉት ንግግር ወቅታዊ የፖለቲካ ሁኔታ በከባድ ውጥረት ውስጥ ያለ መሆኑን ገልጸዋል። ጄኔራሉ የሰላም አማራጮች ካልተሳኩ ተሸንፎ መኖር አማራጭ አይደለም በማለት አንጻራዊ ሰላም ከአቅም በላይ በሆኑ ግፊቶች ሊደርሱ ስለሚችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ መሆኑን አሳስበዋል። ሞኑ በጄኔራል ታደሰ ወረደና በዶክተር ገብረጽዮን ገብረ ሚካኤል ቡድን መካከል አለመግባባቶች ጎልተው እየተሰሙ መሆኑን የተጠቆመ ሲሆን ጄኔራል ታደሰ እኔ ጌታቸው እንዳልመስላችሁ በማለት ማስጠንቀቂያ እንደሰጡ ሲዘገቡ ተመላክተናል። አያቶላህ ሙተጀባን ካሚኒን ጎረቤት ሀገር አቋማቸውን እንዳሳውቁ አስጠነቀቁ። የኢራን ጠቅላይ መሪ አያቶላህ ሙተጀባን ሁሴን ካሚኒን በሀገሪቱ ላይ ለሚፈጸሙ ጥቃት የሚወሰድ የበቀል እርምጃ ተጠናክሮ እንደሚቀጥል የአሜሪካ የጦር ሰፈሮችም የሚያስተናግዱ የጎረቤት ሀገራትም አቋማቸውን እንደሚያሳውቁ አስጠንቅቀዋል። ጠቅላይ መሪው በሰጡት መግለጫ ኢራን የምትፈልገው በቀል ለታላላቅ መሪዎች ሰማዕታት ብቻ እንዳልሆነ ገልጸው በጠላት የሚገደል እያንዳንዱ ዜጋ ራሱን የቻለ የበቀል ምክንያት ነው ብለዋል። እስካሁን የተወሰዱ የአጸፋ እርምጃ ጥቂቶች መሆናቸውን በቀሉ ሙሉ በሙሉ እስኪፈጸም ድረስ ጉዳዩ እንደማይዘነጋ አስገንዝበዋል። ሙታቢን ካሚኒን አክለውም የአሜሪካ የጦር ሰፈሮች የሚገኙበት የመካከለኛው ምስራቅ ሀገራት ሰፈሮች በአስቸኳይ እንዲዘጉ አሳስበዋል። በቅርቡ በተፈጸሙ ጥቃቶች ወቅት እነዚህ የጦር ሰፈሮች ጥቅም ላይ መዋላቸውን የገለጹት መሪው የኢራን ኃይሎች ሀገሪቱን ሳይሆን የጦር ሰፈሮችን ብቻ ኢላማ ማድረጋቸውም ተናግረዋል። ካሁን በኋላ ይህ እርምጃ ለመቀጠል እንገደዳለን ያሉት ሙተጃቢን ካሚኒን የጦር ሰፈሮቹ በኢራን ላይ ጥቅም ላይ የሚውሉ ከሆነ ጥቃቱ ተጠናክሮ እንደሚቀጥል አስታውቀዋል። እንዲሁም እነዚህ ሀገራት በትውልድ ሀገራቸው ላይ ጥቃት በተሰነዘሩና በህዝባችን በገደሉ አካላት ያላቸውን አቋም በግልጽ መወሰን አለባቸው በማለት የውጭ ጦር ሰፈሮች በተቻለ ፍጥነት እንዲዘጉ መክረዋል። ሙተጃቢን ካሚኒን በመግለጫቸው የሆርሙዝ ወሽመጥ ዝግ ሆኖ ይቆያልም ብለዋል።
በዱባይ ላይ የሚደርሱ የኢራን ሚሳኤል ጥቃቶች የሚያሳይ ቪዲዮ ቀርጾ በተባለው የ60 ዓመቱ ብሪታንያዊ ጎብኚ የ2 ዓመት እስራት ሊፈረድበት እንደሚችል ተነገረ። የተባበሩት አረብ ኤምሬት የህዝቡን ሰላም የሚያውኩ ወሬዎችና ፕሮፓጋንዳዎች ማሰራጨት በሚል በደነገገው ጠንካራ የሳይበር ወንጀል ህግ መሰረት ግለሰቡ ከሌሎች 20 ሰዎች ጋር አብሮ ክስ ተመስርቶበታል። ምንም እንኳ ቢሆን ግለሰቡ የሀገሪቱን ህግ የመጣስ ፍላጎት እንዳልነበረው ቪዲዮ በማህበራዊ ሚዲያ ገጹ ወዲያውኑ ማጥፋቱ ቢገልጽም የሀገሪቱ መንግስት ግን ጥቃቱ የሚያሳይ ምስሎች የሚያጋሩ ሰዎች ላይ ከፍተኛ እርምጃ እየወሰዱ ይገኛሉ። እርምጃው እየተወሰደ ያለው የኢራን ድሮንና ሚሳኤል ጥቃቶች በዱባይ አውሮፕላን ማረፊያ ላይ ታዋቂ ሆቴሎች ላይ ጉዳት እያደረሱ ባለበት ሲሆን መንግስት የሀገሪቱን ገጽታ ለመጠበቅ ሲል ማህበራዊ ሚዲያ ላይ የሚወጡ መረጃ ለመቆጣጠር እየሞከረ መሆኑን ተመላክተዋል። የህግ ባለሙያዎች በሀገሪቱ ያለ የሳይበር ህግ በጣም ሰፊ በመሆኑ ጎብኚዎች ሆኑ ነዋሪዎች በማህበራዊ ሚዲያ ላይ የሚያነጋግሩ ማንኛውም መረጃ ለረጅም ዓመታት እስራት ሊዳርጋቸው እንደሚችል እያሳሰቡ ነው። ኢራን የአሜሪካ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ከጥቅም ውጭ ማድረጓን አስታወቀች። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልጋፍሪ ለኢራን መገናኛ ብዙሃን እንደተናገሩት አውሮፕላን ተሸካሚ መርከቧ አካባቢውን ለቀው ወደ አሜሪካ መመለስ ትገኛለች። በሩሲያ ኢራን አምባሳደር ካዚም ጃሊል በጉዳዩ ዙሪያ ስፑትኒክ በሰጡት አስተያየት መርከቧ ከባድ ጉዳት እንደደረሰባት አረጋግጠዋል። አብርሃም ሊንከን ከአሜሪካ ባህር ኃይል ውስጥ ካሉ ግዙፍ መርከብ አንዱ ሲሆን ተዋጊ ጀቶችና ሄሊኮፕተር ጨምሮ ከ60 እስከ 70 የሚደርሱ አውሮፕላኖች የመሸከም አቅም አላቸው። አሜሪካ በሩሲያ ነዳጅ ላይ የጣለችው ማዕቀብ አነሳች። ዩናይትድ ስቴትስ መንግስት በሩሲያ የነዳጅ ምርቶች ላይ ጥሎት የነበረው ጠንካራ ማዕቀብ በጊዜያዊነት ማንሳቱን አስታውቋል። ውሳኔ የተላለፈው የዓለም ነዳጅ ዋጋ በአንድ በርሜል $100 በላይ መርቀኑንና የኃይል አቅርብ እጥረት ስጋት መፈጠርን ተከትሎ ነው። የአሜሪካ ግምጃ ቤት ባወጣው መመሪያ ማዕቀቡ ከትናንት መጋቢት 3 ቀን 2018 እስከ ሚያዝያ 3 2018 ለሚቆዩ 30 ቀናት ተነስተዋል። በዚህ ማንኛውም ሀገራት ወይም ድርጅት የሩሲያን ድፍድፍ ነዳጅ መግዛት እንዲችል ተፈቅዷል። ውሳኔው በሆርሙዝ ወሽመጥ አካባቢ በተፈጠረ የጸጥታ ችግር የተጓደለው 20% የዓለም ነዳጅ አቅርቦት ለመተካት የታለመ ቢሆንም ሞስኮ በቢሊዮን የሚቆጠሩ ዶላር ተጨማሪ ገቢ እንደሚያስገኝ ተነግሯል። ይህም በዩክሬን ደጋፊዎች ዘንድ ተቃውሞ እያስነሳ ይገኛል። የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ተከሰከሰ። የአሜሪካ ጦር ዲፓርትመንት እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC-135 አውሮፕላን መውደቁን በማረጋገጥ አደጋ የተከሰተው በጠላት ወይም በወዳጅ ሀገር ተኩስ አይደለም ብለዋል። አደጋው 2 አውሮፕላኖች ላይ መከሰቱን ጠቅሶ ነዳጅ መሙያ አውሮፕላን ሲከሰከስ ሌላኛው በሰላም መሬት ላይ ማረፉን ገልጿል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ስራ እየተከወነ መሆኑን አመላክተዋል። አውሮፕላኑ ወርቅ በሰዎች ላይ ጉዳት ስለመድረሱ የተባለ ነገር የለም። አውሮፕላን ውስጥ የነበረው 5 አሜሪካ ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ የታወቀ ነገር አለመኖሩን መረጃዎች ጠቁመዋል። የተከሰከሰው አውሮፕላን ጦርነቶች ውስጥ በከፍተኛ ሚና እንዳለው ተዋጊ ጀቶችና ቦምብ ጣይ አውሮፕላኖች ረጅም ርቀት ተጉዘው ኢላማ በሚመቱበት ወቅት በቂ ነዳጅ እንዲኖራቸው የሚያደርግ እንደሆነ ተገልጿል። በሱዳንና በግብጽ ድንበር በተቀሰቀሰው የተኩስ ልውውጥ በርካታ ሰዎች ሕይወት አለፈ። በሱዳንና ግብጽ ድንበር አቅራቢያ በግብጽ የድንበር ጠባቂና ትጥቅ ባነገቡ ሱዳናዊ ባህል ማዕድን አውጪዎች መካከል የተፈጠረ ተኩስ ልውውጥ 9 ሱዳናዊ ሕይወት ሲያልፍ ሌሎች 13 ሰዎች ደግሞ መቁሰላቸው ተነግሯል። በግብጽ በኩል ግን የደረሰ ጉዳት አልተገለጸም። ግጭቱ የተቀሰቀሰ ዋድ አልሲ አንሳሪ በተባለ የድንበር ስፍራ ሲሆን የግብጽ የጸጥታ ኃይሎች በድንገት ባህላዊ ማዕድን ማውጫ ላይ የኃይል እርምጃ መውሰዳቸውን ተከትሎ ግጭቱ መፈጠሩ ተገልጿል። በወቅቱ በስፍራ የነበረው ሱዳን ማዕድን አውጪ መሳሪያ የታጠቁ በመሆናቸው እጃቸውን ከመስጠት ይልቅ አጸፋዊ ተኩስ መክፈታቸው ሁኔታ ወደ ከፋ ደም አፋሳሽ ግጭት እንደቀየረው ታውቋል። በዚህ ግጭት የግብጽ ወታደሮች በኩል ጉዳት መድረሱን የተገለጸ ሲሆን ግብጽ መከላከያ ሚኒስቴር ጉዳት ደርሶባቸው በሕክምና ላይ የሚገኙ ወታደሮች መጎብኘታቸው ተዘግቧል።